አንድ ሰው የራሱን ስራ ለመጀመር በመጀመሪያ ምንድነው ማድረግ ያለበት? ስራ ለሁለት ይከፈላል። ኢንትሪንሲክ እና ኤክስትሪንሲክ ይባላል። አንደኛው የውስጥ ነው፣ አንደኛው የውጭ ነው። ብዙ ጊዜ ሰዎች ስራን ሲያስቡ የውጭ ስራ ነው የሚያስቡት። ቢዝነስ መክፈት፣ እርሻ ማረስ፣ ትምህርት መማር፣ ፋርማሲ መክፈት፣ ቡና መነገድ ወይም የሆነ ነገር ማለት these are extrinsic ውጭ ያሉ ናቸው። ውጭ ያለውን ከመስራት በፊት ውስጥ ያለውን መስራት ያስፈልጋል። የውስጥ ማንነትን ቆፍሮ ማግኘት ያስፈልጋል። ውስጤ ምንድነው ያለው? የኔ ስጦታ ምንድነው? የኔ ፓሽን ምንድነው? ዛሬ ግራጁዌሽን ነበረን አይታችኋል። በዛ ግራጁዌሽን ላይ ልጆቹን ሳስተምራቸው አቪም ፕላክ የሚባል ነገር አስተምራቸዋለሁ። 5 ቃል ነው። አዌርነስ፣ ቪዥን፣ ሚሽን፣ ፕላን ኤንድ አክሽን ነው። እና የመጀመሪያው አዌርነስ ማለት ራስን ማወቅ ማለት ነው። እኔ ምንድነኝ? እኔ ምንድነው የምፈልገው? እኔ ምንድነው ስጦታዬ? በውስጤ ያለው ነገር ምንድነው? ዋትስ ማይ ታለንት? ዋትስ ማይ ጊፍት? ዋትስ ማይ ኢንክሊኔሽን? ዋትስ ማይ ፓሽን? ስለዚህ ማንኛውም ሰው ስራ ከመጀመሩ በፊት ያለውን በውስጡ ያለውን ስጦታ በውስጡ ያለውን ፍላጎት ማወቅ አለበት። ውስጤ ምንድነው ያለው? በዙሪያዬ ምንድነው ያለው? እግዚአብሔር የሰጠኝ ጸጋ ምንድነው? አቅሜ ምንድነው? ታለንቴ ምንድነው የሚለውን ማወቅ አለበት። ስራ በዙሪያችን አለ። ገንዘብ በዙሪያችን አለ። ማዕድን በዙሪያችን አለ። ነቅተን ግን ያንን ኢንቨስቲጌት ማድረግ። አንድ ሰው ምሳሌ ልስጣችሁ። የኛ ትምህርት ቤት የጥበቃ ሰራተኛ አለ። ቶማስ ይባላል። ቶማስ ከዩኒቨርሲቲ የተመረቀ ጎበዝ ሴኩሪቲ ነው። 4000 ብር ነበረ ደሞዙ። እኛ ጋር ነው የሚሰራው። ቁመናው ዩኒቨርሲቲ ተመርቋል፣ ችሎታ አለው። ግን ተቀጣሪ እንጂ የራሱን ስራ መስራት እንደሚፈልግ አያውቅም ነበር። አንድ ቀን ለምንድነው አንተ ዩኒቨርሲቲ ተመረቀ በ4000 ደሞዝ ጥበቃ ዘበኛ የምትሰራው? ለምንድነው የራስን ስራ የማትፈጥረው? ምንድነው የምትፈጥረው አለኝ። ና እኔ ቢሮ አልኩት። ቁጭ አልኩት። ቶም ሴኩሪቲ የሚባል ካምፓኒ ትፈጥራለህ አልኩት። ቶም ሴኩሪቲ የሚባል እችላለሁ እንዲህ አለ። ከዛም በኋላ ስጦታውን ማወቅ ጀመረ። ጥያቄ ጠየቁት። ሴኩሪቲ ካምፓኒ ኢትዮጵያ ውስጥ እንዴት እንደሚፈጠር አላውቅም። ሂድና ጠይቅ አልኩት። ሄዶ ጠየቀ። ብር ያስፈልግሃል፣ ቤት ያስፈልግሃል፣ መኪና ያስፈልግሃል፣ ፌደራል ፖሊስ ላይሰንስ ያለው ሰው ያስፈልግሃል ተባለ። ብር ልሰጥህ እችላለሁ መነሻ፣ ቢሮ ህንጻ አለኝ ልሰጥህ እችላለሁ፣ መኪና ለአመት ልሰጥህ እችላለሁ፣ ፌደራል ፖሊስ ብቻ ነው የማልችለው አልኩት። አባቴ ፌደራል ፖሊስ ነው አለኝ። ይሄ ሙያው አለው፣ አቅሙ አለው፣ ልምድ አለው፣ አባቱ አለው። በልሂድ አውጣ። ንግድ ፈቃዱን አወጣ። 4000 ብር ደሞዝተኛ የነበረ ልጅ አሁን በዚህ ዓመት ብቻ ሚኒመም 4 ሚሊዮን ብር ይሰራል ከኛ ካምፓኒ ብቻ። ከዚህ በኋላ ቶም ሴኩሪቲ በጣም ታዋቂ ሴኩሪቲ ነው። ይሄው ዛሬ ራሱ ስለሱ እያወራው ነው። እኛ ትምህርት ቤት ያሉ ባለሀብቶች በሙሉ ሊቀጥሩት ይፈልጋሉ። 1 ዓመት ግን በደንብ ይሄንን ሳታበስል አትቀጠርም ብዬ ከልክየዋለሁ። እኛ ጋር የ3 ካምፓኒ ሴኩሪቲ ማኔጀር ሆኗል። የራሱ ካምፓኒ ነው። እርሻን በፍጹም የማይወድ ሰው ትራክተር፣ ኮምባይነር፣ እርሻ ቦታ ብትሰጠው ሰክሰስፉል አይወደውማ። ውስጡ የለም። አውሮፕላን መብረር የሚፈራ ሰው ወይም ደግሞ ከፍታ የሚያስፈራውን ሰው አውሮፕላን ገዝተህ ብትሰጠው ምንም ጥቅም የለውም። አንዳንድ ሰው ደግሞ ከህፃንነቱ ጀምሮ ድሪሙ ያ ነው። ስለዚህ በመጀመሪያ በውስጣችን ያለው ነገር ምንድነው የሚለውን ማወቅ፣ ፍላጎታችንን ማወቅ፣ ስጦታችንን ማወቅ፣ ጸጋችንን ማወቅ፣ ከባቢያችንን ማወቅ፣ ከውስጣችን መጀመር። እዛው ነው ቢዝነስ የሚፈጠረው። ኤክስተርናሉን ማኒፌስት ከማድረጉ በፊት ኢንተርናሉ ላይ መስራት ነው የመጀመሪያው። ብዙዎች እሱን ሳይሰሩ የሰው ስለሚመኙ ብቻ ነው የማይሳካላቸው።